እስልምና ውስጥ ከመግባትሽ በፊት ምን ይመስልሽ እንደነበረ እንድትነግሪንና ከዛ ባላ ፍቃድ ወደ ትምህርታችን እንገባለን። ሰላም አለይኩም ወራህመቱላህ። ይሰማል ድምጼ? ይሰማል። እሺ አመሰግናለሁ። እኔ እስልምናን ከመቀበሌ በፊት እስልምና የሚመስለኝ የጠንቋይ ሃይማኖት ነው የሚመስለኝ የነበረውና ይህን ብዙ ጊዜ እንደውም ስጠይቁኝ መልስ ነበረ። ወደኛ ሀገር በተለይም ደግሞ ወሎ የዓሊም ሀገር ነው ይባላል እና በጣም ብዙ ሰው ግን እዛ ላይ እንትን የሚለው ወይም ደግሞ የሚያመልከው ከካፊሮቹ ወይም ደግሞ ከክርስትናው የተለየ ነገር አይደለም። ምክንያቱም ሼክ አሉ። ይሄ ምንድነው የሚባለው? ቆት የሚባል ነገር አለ፣ አበጋር የሚባል ነገር አለ። መሸይኮች እየተባሉ የሚሰገድላቸው አሉ። ጫት ይቅማሉ፣ ለነሱ ይሰገዳል። ሼክ ተብለው ጠንቋዮች ናቸው ማለት የሩቁን እናውቃለን ይላሉ፣ ይፈርዱላቸዋል ምናምን፣ እንደዚህ አይነት ነገራቶች ማለት ነው። እና እስልምና ከዚህ የዘለለ አይመስለኝም ነበር። እኔ እስልምናን የማየው በዛ መነጽር ነበረ። በተለይ ደግሞ ሰዎች ራሱ ስቲል የሚፋረዱት ራሱ በምንድን ነው ከተባለ ከኛ ሀገር አላህና መልእክተኛው ምን እንደሆነ አያውቁም። የሆነ አሁን ይሻለን፣ አሁን ተውሂድ እየገባ ነው። አላሁ መለከል ሐምድ። ግን በፊት ይሄ እንደውም የሆነ አዳዲስ የሆኑ ተውሂድን የሚሰብኩ ምናምን ሲመጡ መጤ እንደውም ከካፊሩ በበለጠ ሙስሊሙ ነው ይሄ ሙስሊም ነኝ ብለው የሚያስቡት ሰዎች ናቸው የሚነቅፏቸው፣ የሚያንቋሽሿቸው። እናንተ ምን ታደርጋላችሁ እየተባሉ እንትን የሚሉት ማለት ነውና እዚ አካባቢ በጣም ጫት ይቃማን፣ ድቤ ይደበደባን ምናምን ማለት እስልምና እንደዛ ነው። ቁርአን እየቀራ ሰው እንዴት ነው ጥንቆላ የሚሰራው? ቁርአን ይቀራሉ፣ ነገር ግን ከቤታቸው ጥንቆላ ይጠነቀውላል። እና እስልምና እንደዛ ነበረ የሚመስለኝ። እኔ እስልምናን የምረዳው እንደዛ ነበረ። ከዚህ መጥቼ ነው የተማርኩት ማለት ነው። እና እንደገና ደግሞ ሼኮች ተብለው ራሱ ለሼኮች ይታረዳል። ሐራም የሚባል ቦታ አለ። ምናልባት ብዙዎቻችሁ የዛ አካባቢ ሰዎች ከሆናችሁ ታውቁታላችሁ። እና እዛ አካባቢ ይሳላሉ፣ ስለት ይሳላሉ። እንግዲህ ስለት ለአላህ ስብሐነ ወተዓላ ነው። ስለት ይሳላሉ። ከዛ በኋላ ለነዛ ለተሳሉላቸው አካላቶች በሬ፣ በግ፣ ግመል ምናምን ይዘው ይሄዳሉ ማለት ነው። ከዛ ከሼኮቹ ሂደው ይሳላሉ። ከዛ በኋላ ሼኮቹ እንደዚህ ያደረጉልን ብለው ነው የሚያምኑት። ከሼኮቹ ሂደን እንፋረዳቸዋለን። ሰው ራሱ የሚፈራው ከአላህ ይበልጥ ሼኮቹ ነው የሚፈራው። ከሼኮቹ ሂደን እንፋረዳለን የሚባለው ማለት ነው። እና መቃብር ይመለካል። በቃ ስቲል መውሊድ የሚከበረው ከረሱል ሰለላሁ ዐለይሂ ወሰለም መውሊድ ከነዚህ ዛ መሸይኾች መውሊድ ይከበራል። እኛ ጋር የብዙ ሰው መውሊድ ነው የሚከበረው ስቲል ማለት ነው። እና ሽርክ በጣም የበዛበት ሰው ራሱ የሚመለክበት ማለት ነው። በእስልምና በሼክ ስም ሰው የሚመለክ ሀገር ነው። አልሐምዱሊላህ አሁን እየተቀየረ ነው በተወሰነ መልኩ፣ ግን በጣም 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 ሽርክ የበዛበት ሀገር ነውና እስልምና እንደዛ በዛ አይኔ የነበረ የማየው ከክርስትና አሁን ላይ እነሱን ከሚያደርጉት ለምሳሌ ማርያምን እነሱ ታመልደናለች ምናምን ይላሉ። ግን ስቲል ከክርስቲያኖቹ እንደዛ ብለው ነው የሚያዩት። እነዚህኞቹ ግን እነዚህ ያደርጉልናል ብለው ነው የሚያምኑት። እነሱ ያፋርዱናል፣ ለእነሱ ይታረዳል። እንግዲህ እርድ አላህ ነው። ዱዓ የሚደረገው ወደ አላህ ስብሐነ ወተዓላ ነው። ግን ማን ነው ዱዓ የሚደረገው? ሼሆቹ እንደዚህ ያደርጉላችሁ ምናምን እየተባለ ነው ራሱ ዱዓ ምናምን የተለያዩ ነገራቶች ከአላህ ስብሐነ ወተዓላ በበለጠ ለእነዚህ አካላቶች ነው የሚሰጠው ማለት ነው። እና አልሐምዱሊላህ ረብል ዓለሚን እዚህ መጥቼ ነው ተውሂድን ያወቅኩት፣ እስልምና ምን እንደሆነ የነቢያት አስተምሮ እንደሆነ እስልምና ይሄ ነው እንደ ብዬ የተረዳሁት ራሱ እዚህ ነው። እስቲ አሁን ይሄ ነገር አሁንም ድረስ አለኛ ጋር አሁንም ድረስ ሙስሊም ናቸው፣ ግን አላህና መልእክተኛው ምን እንደሆነ አያውቁም። ሂጃብ ራሱ ታቦት አብረው ያከብሩ ነበር። የሚገርማችሁ ነገር ታቦት አብረው ያከብራሉ፣ ምንም አይመስላቸው። ምክንያቱም የሆነ የሚያስጠነቅቅ የለም፣ የሚያስተምር የለም። ይሄ ትክክል ነው፣ ይሄ ስህተት ነው ብሎ የሚያስተምራቸው የለም። ገብቷችኋል? እዛ አብዛኛው ሙስሊም አለ እኮ በጣም ብዙ ሙስሊሞች አሉ፣ ግን አብዛኛው ሙስሊም ተብሎ እንትን የሚባለው ነገር ግን በጣም ብዙዎቹ ይህን የሚያደርጉ ናቸው ማለት ነው። እና እስልምና አሁን እየገባ አዲስ ይኸው ጉረባ ያሉት ያለ መልክተኛ ላይ ሰላቱ ሰላም ይሆን ግን ልክ በቃ አዲሱ ነው እንደጀመረ ነው የሚቆጠረው እና እዛኛ ጋር ማለት ነው። እና እርግጠኛ ነኝ ከዚህ ያላችሁ በተለይ ደግሞ ወሎ ወደዛ ወደ ራያ አካባቢ ያላችሁ በደንብ ነው ይሄንን የምታውቁት። የሚመለኩ ለነዛ ሽርጥ ምናምን ይሰጣቸዋል። የሚገርማችሁ ነገር አንዱ ሲሞት አንዱ ይተካል።
አንዱ ሲሞት አንዱ ይተካ የልጅ ልጆቻቸው እስቲል ወደ ኋላ ሄደው ሲመለከቱ መሸይኾቻቸው የመጀመሪያዎቹ በጣም ጥሩ ነበር ይባላል። ግን ከጊዜ በኋላ የሚመጡት ግን ራሳቸውን ያስመልኳቸዋል ማለት ነው። ለእነሱ እንዲታረድላቸው ለእነሱ ጫት ይቅማሉ፣ እንዱዓ እናደርግላችኋለን ምናምን ይሏቸዋል። የሆነ ነገር ከተከሰተ ራሱ እንረግማችኋለን ምናምን ስለሚሏቸው ህዝቡ ይፈራል። ምክንያቱም ተውሂድን አያውቅም። ስለዚህ ያ አካባቢ ተውሂድ ሊደርሰው በቃ ማለት በጣም የሚያስለቅስ እናቶች ራሱ ሰላት አይሰግዱም፣ ሂጃብ አይለብሱም፣ ፀጉራቸውን ከፍተው ነው የሚመሩ። አሁን ይሻለን አልሐምዱሊላህ። በዛ አካባቢ እንደዛ ነው በቃ። እና ይሄ ማለት ከተማ እኮ ነው። ከተማ አለ፣ ገጠር ቢሆንም ብዙ ገጠር ቢሆንም ግን ከተማ አለ። ከተማ ውስጥ ራሱ ጥንቆላ ይካሄዳል ማለት ነው። እና ይሄ ተውሂድ ሁሉም ቦታ ላይ ሊገባ ይገባል። ይሄ የኛ ስራ ነው የሚሆነው። እንደገና ደግሞ እንቅፋት የሚሆኑት ደግሞ እነዚህ እንትኖች አህባሾች፣ ሱፊዮች እስቲል አሁን እነዚህኞቹን እስቲል የእናቴ ክርስቲያን ነች እና መጤዎቹ ክርስቲያኖች መጤዎቹ ሙስሊሞች አላስቀምጧቸው አሉ እነዚህኞቹን። ምክንያቱም የሚነግሯቸው ምን ብለው ነው? እነዚህ መጤዎች እያሉ ነው የሚነግሯቸው። ገብቷቸዋል? እነዚህ መጤዎች እንደዚህ ያደረጉን ብለው ስለሚነግሯቸው የኔ እናት ክርስቲያኗ መጤዎቹ ሙስሊሞች ነባሮቹ ሙስሊሞች እያስቸገሩ ይላሉ ማለት ነው። ሱብሃንአላህ አስቡት፣ ክርስቲያን ሆና ማለት ነው። ለክርስቲያኗ ራሱ እንደዛ እያሉ ነው የሚናገር። ሰው ላይ የተቀረጸው ምንድነው? እነዛ ክርስቲያኖች እነዚህ አዲስ የመጡት እነዚህ ተውሂድን የሚሰብኩት ሂጃብ የሚለብሱ ለምሳሌ ሊቃብ ከለበሰሽ አሸባሪ ናት፣ እንደዚህ አደርገናል፣ በቃ እንደዛ እያሉ ቀቡት ከላይ ማለት ነው። ገብቷቸዋል? ከዛ በኋላ የሆነ ነገር በሚያስተምሩ ጊዜ ተውሂድን በሚያስተምሩ ጊዜ ቀጥታ እንትን የሚናገሯቸው እነዛን ነው ማለት ነው። እና ይሄ ስቲል የሚያስጠቁን ራሱ እነሱ ናቸው በካፊሮች ማለት ነው። እና በጣም ብዙ ችግሮች ነው ያሉት። ምናልባት ሰዓት ይዘን ምናምን ዛሬ ራሳችን አጀንዳችን ሌላ ስለሆነ ሌላ ጊዜ በደንብ እንመለከተዋለን። ስለኛ ሀገር ብዙ ጣጣዎች ናቸው ያሉት እና ጀዛኩሙላሁ ኸይር። ባረከላሁ ፊኪ እህታችን ዛህራ።